እንደምን ሰነበታችሁ የሸገር ሼልፍ አድማጮች። በአገራችን የኪነ ጥበብ ታሪክ ውስጥ በግሩም ሰዓሊነቱና በበሳል ገጣሚነቱ የምናውቀውና የምናደንቀው ገብረ ክርስቶስ ደስታ የጻፈውን አንድ ጽሑፍ አግኝተን ነበር። አብረን አድምጠው። ሌላው ስሜት በሰዓሊና ገጣሚ ገብረ ክርስቶስ ደስታ። ሌላው ስሜት። ሆቴሉ በትንፋሽ ተሞልቶ መስኮቱ ጉም እየለበሰ ውሃ ያቁራል። ደጁ ብርድ ነው። የዝናቡ ሽንፍር አንዳንዴ እየመጣ በሩን ያንገላተዋል። ከያለበት የሚነሳው የሲጃራ ጭስ ክፍሉን በጭጋግ ሸፍኖታል። ወዲና ወዲያ የሚራወጡት አሳላፊዎች ነፍሳቸውን አያውቁትም። የጨረሰው እየሄደ የሚበላው እየመጣ የትርክምክሙ ብዛት አንድ ትልቅ ሽብር ፈጥሯል። ዝግ ብሎ የሚዘፍነው ሙዚቃ የሚያዳምጠው የለም። የሰሃን መንኳኳት፣ የሹካና የቢላዋ መንቀጫቀጭ፣ የብርጭቆ መጋጨት፣ የወንበር መጎተት፣ የጥሪው፣ የሳቁ፣ የወሬው፣ የጩኸቱ ብዛት አንድ የተለየ ድምፅ አስነስቶ ሆቴሉ ድብልቅልቁ የወጣ የሰርግ ቤት መስሏል። በአንድ በኩል ደግሞ ድምፁ ባዶ የሆነና ትርጉም የሌለው ሲመስል እያስተጋባ የሚሄድ የገደል ማሚቱ ወይም ፍቹ ያልታወቀ አንጎል ውስጥ ገብቶ የሚርበተበት የተዘባረቀና የሚያስደነግጥ የስሜት ደወል ነበር። ይጣራል። ብቻ በምን አይነት ጆሮ ለመስማት እንደሚቻል አዳጋች ነበር። ሆኖም ይሄው ድምፅ እንደ ቀላልነቱና ትርጉም እንደማጣቱ መጠን ለአንጎላችን አንድ የተደበቀ ምስጢር በመሆን ከሐሳብ ውስጥ ዘፈቀን። ማንን እንደሚያዳምጥ አያውቅም። አንዱ ምግብ ያዛል፣ ሌላው መጠጥ ይፈልጋል። አንዷ ለብቻዋ ተቀምጣ በምታጭሰው ሲጃራ ትተክዛለች። እዚያና እዚህ ለሶስት ለአራት በየጠረጴዛው እየተቀመጡ ክርክሩ ጦር ቀረሽ ነው። ድንገት እንዲያው በድንገት አንድ ድምፅ ከመካከላችን ወጣ። ቀጭን ድምፅ፣ ልዩ ድምፅ፣ የፍየል ግልገል ድምፅ፣ ልትታረድ የመጣች የወተት ግልገል። ጩኸቷን ስንሰማ መንፈሳችን በአንድ በሌላ ስሜት ተመታ። ለጊዜው ያለንበትን ቦታ ትተን በሐሳብ መጓዝ ጀመርን። ከብቶች የሚግጡበት የለመለመው መስክ ፊታችን መጥቶ ተደቀነ። አፍኖት የነበረው የሲጃራ ጭስ መልክ የጠራ ሰማይ ሆነ። ወንዞች፣ ተራሮች፣ ሸለቆዎች ቀስ እያሉ በዓይናችን ላይ ያለፉ። እንዲሁም ድምፁ ሌላ ሆድ የሚያባባ ስሜት ፈጠረብን። ለሞት የቀረበችው ግልገል አስጥሉኝ የምትል መሰለን። ጥይት እንደ ሳተው ሰው በድንጋጤ ወደ ሞት አንድ እርምጃ ተጠጋን። በጨካኝነታችን ሕሊናችን ወቀሰንና በሆቴሉ የምንበላው ሥጋ በግፍ የመጣ መስሎን መርዝ ሆኖ ታየን። ይሄ ብቻ አይደለም። በፍየሏ ጩኸት የረሳነውና የማናቀው በሕፃነታችን አንጎል ውስጥ ተቀብሮ የቀረው መጀመሪያ ወደዚህ ዓለም ስንመጣ የምንሰማው ድምፅ ታወሰን። የመወለድ ሙዚቃ፣ የምጥ መገላገል። ይሄ ብቻ አልነበረም። ሌላ መንፈስ መጣብን፣ ሌላ ስሜት። ሳናቀው በሰውነታችን ተደብቆ የሚኖረው እንስሳነታችን ተከሰከሰ። ስንወለድ የምናሰማው ዜማ ይሄን አይነት ይሆን? በኑሯችን ውስጥ አልፎ አልፎ የሚጎበኘን የከብትነታችን ስሜት ጎልነተን። አንዳንዴ እንደ ከብት የምንሆንበት ጊዜ ትዝ አለን። በመንፈሳችን አይን ዳሰስነው፣ ጨበጥነው። ልባችን በሰውነትና በእንስሳነት መካከል ተንጠልጥሎ ቀረ። ይህ ስሜት ለአንድ ግማሽ ደቂቃ ያህል ዝም አሰኘን። ያ ሁሉ ትርክምክም የጸጥታ ልብስ ለብሶ ሁላችንም እንታይ ጀመር። የሚንቀሳቀስ የለም፣ የሚነጋገር የለም። አሁን ሙዚቃው የጎላ ሲሄድ ይሰማናል። የግልገሏም ድምፅ ከሙዚቃው ጋር በአንጎላችን ውስጥ መጓዙን አላቆመም። ድምፁ በእንደዚህ ያለ ቦታና በእንደዚህ ያለ ሁኔታ ሊሰማ የማይታሰብ ድንገተኛ ስለነበር
የሚያስደነግጥ፣ ትንፋሽ የሚያቆም፣ የሚያሳስብና መንፈስ የሚደፍቅ ነበር። ግልገሏ ዳግም አልጮኸችም። ይሄ ሌላው ስሜት ቀስ በቀስ እየጠፋ ሲሄድ ከእንቅልፉ እንደነቃ ሰው ያለንበትን ቦታ ልብ ማድረግ ጀመርን። መኖራችንን አስታወስን። እንደገና ወሬ ሁሉ ተለውጦ ስለ ደረሰብን ስሜት ተወያየን። የሁላችንም የተቀራረበ ነበር። እንዲህ ለ2 ደቂቃ ያህል ሁላችንም ተለውጠን ነበር። በ2 ደቂቃ ውስጥ ሌላ ኑሮ ኖርን፣ በሌላው ስሜት። ገብረ ክርስቶስ ደስታ፣ ገጣሚና ሰዓሊ። ከዚህ በፊት አስደምጠናችሁ የነበረውን የመዋዕለ ጥበባት ዳንኤል ክብረትን ጽሑፍ ደግመን ልናነበው መርጠናል። መሟላት ይላል። መሟላት ከዳንኤል ክብረት። እስራኤላውያን እንዲህ ይተርካሉ። በኢየሩሳሌም ከተማ የሚኖሩ 2 ወንድማማቾች ነበሩ። አንደኛው ባለትዳርና የቤተሰብ አስተዳዳሪ፣ ሌላኛው ደግሞ ላጤ ነበሩ። ሁለቱም የሚተዳደሩት በአንድ የእርሻ መሬት ነው። ጠንክረው በጋራ በመስራት ሲያመርቱና ምርቱን በኩል ይካፈላሉ። በሥራና በኑሮ ያላቸው መተጋገዝና መጠቃቀም ለአካባቢው ሰዎች ሁሉ እጅግ የሚያስቀና ነበር። አንደኛው ለሌላኛው የሚያስበውን ያህል ለራሱ አያስብም ነበር። አንድ ቀን ላጤው ለባለትዳር ወንድሙ እንዲህ አሰበ። ወንድሜ ቤተሰብ ኃላፊ ነው። ባለቤቱን፣ ልጆቹን፣ የባለቤቱን ወላጆችና የቤቱን ሠራተኞች ማስተዳደር አለበት። ምርቱን ከኔ ጋር እኩል መካፈል የለበትም። እርሱ ከኔ የሚበልጥ ምርት ማግኘት አለበት። ነገር ግን አሁን ከኔ የተሻለ እህል ውሰድ ብለው አይቀበለኝም። ስለዚህ በሌላ መንገድ መርዳት አለብኝ። አውጥቶ አውርዶም በጎተራ ካለው የእርሱ እህል እየወሰደ ማታ ማታ ተደብቆ በወንድሙ ጎተራ ውስጥ ለማስቀመጥ ወሰነ። ማታ ማታ ተደብቆ በመውጣት ከራሱ ጎተራ ወደ ወንድሙ ጎተራ እህል ይገለብጥ ነበር። ነገር ግን ጠዋት ጎተራውን ሲያዩ እንኳንስ ሲጎድል ካለፈው የበለጠ ሞልቶ ያገኘው ነበር። ይህም እጅግ ይገርመው ነበር። ፈጣሪ በጎ ሥራዬን አይቶ እየባረከኝ ነው ብሎም አመሰገነ። ባለትዳሩም እንዲሁ ለብቻው ወንድሜ እንደኔ አላገባም፣ ለወደፊትም ከባድ ኃላፊነት ይጠብቀዋል። ትዳር መመስረት አለበት፣ ልጆች መውለድ አለበት። ለዚህ ደግሞ አሁን የሚያገኘው ምርት በቂው አይደለም። እኔ ራሴን ኑሮ አደላድያለሁ፣ እርሱ ግን ገና አዳጊ ነው። አሁን እርሱ የሚበልጠው ምርት ውሰድ ብዬ ብነግረው አይቀበለኝም። ስለዚህ በድብቅ ልረዳው ይገባኛል ብሎ አሰበ። ወንድሙ ለእርሱ የሚያደርገውን ያላወቀው ባለትዳሩ ወንድምም ሊነጋጋ ሲል እየተነሳ ከራሱ ጎተራ ወደ ወንድሙ ጎተራ እህል ይጨምር ነበር። ጠዋት ሲነሳ ግን ጎተራው ሳይጎድል ያገኘዋል። ይህም ሁልጊዜ ይገርመዋል። መስጠቴን ተመልክቶ ፈጣሪ ነው ይሞላልኝ እያለም ያመሰግን ነበር። እንዲህ እያደረጉ ለብዙ ጊዜ ከኖሩ በኋላ በአንድ ሌሊት አንደኛው እህሉን ተሸክሞ ወደ ሌላው ጎተራ ሲሄድ በድንገት መንገድ ላይ ተገናኙ። ሁለቱም በነገሩ ተገርመው ተቃቅፈው እየተላቀሱ የነበረውን ነገር ተነጋገሩ። ከበፊቱ ይልቅም ፍቅራቸው እጅግ ጸና። እግዚአብሔርም ተገኝቶ ለዚህ ፍቅራቸው መታሰቢያ እንዲሆን በእነርሱ የእርሻ ቦታ ላይ ቤተ መቅደሱ እንደሚሠራ ቃል ገባላቸው። ንጉሥ ሰለሞን ታላቁን ቤተ መቅደስ በኢየሩሳሌም ውስጥ የሠራው በእነዚህ በወንድማማቾች የእርሻ ቦታ ላይ ነው ይባላል። ከፍቅር መገለጫዎች ዋናው መሟላት ነው። ታላቁ ኢትዮጵያዊ ፈላስፋ ዘርዓ ያዕቆብ ሰው ማለት የሚሟላ ፍጡር ነው ይላል። ሙሉ እንዲሆን እንጂ ተሟልቶ አልተፈጠረም። ለመሟላት ሌላ ሰው ያስፈልገዋል። ሰው የፈለገውን ያህል የበቃ የነቃ ቢሆንም ሙሉ ሰው ለመሆን ግን ሌላ ሰው ያስፈልገዋል። ሰውን በመተቸት ስህተቱን በመግለጥ በመውቀስና ጎደሎነቱን በማሳየት ከምናርመውና ከምናስተካክለው በላይ የጎደለውን በመሙላት እናስተካክለዋለን።
የምንወደው ሰው፣ የምናስብለት ሰው፣ የምናውቀው ሰው ማለት የምናሟላው ሰው ማለት ነው። በወዳጅና ወዳጅ ባልሆነ መካከል ያለው አንዱ ዋና ልዩነት አብሮ ከመብላት፣ አብሮ ከመጠጣት፣ ልቅሶና ደስታ ከመደራረስ፣ ከመደዋወልና ከመጠያየቅ፣ ከመዛመድና አብሮ ከመኖር የሚመጣ አይደለም። ሰውን ለምን እናውቀዋለን? ለምንስ ማወቅ እንፈልጋለን? ለምንስ እንቀርበዋለን? ሰው ስለሆንን የሚጠይቅ ሕሊና፣ የሚያስብ ልቦና ስላለን ማወቅ የመጀመሪያው ነው። ይህን መከላከል አንችልም። የግድ ከልዩ ልዩ ምንጮች ስለ አንድ ሰው እናውቃለን። ይህ ማወቅ ግን መተዋወቅን አይፈልግም፣ መቀራረብንም የግድ አያመጣም። ሁለተኛው ደግሞ መተዋወቅ ነው። ይህኛው መቀራረብን ያስከትላል፣ መስተጋብርን ይፈጥራል። በዚህ መልኩ የምናገኘው መተዋወቅ ኃላፊነትን ይወልዳል፣ የመሟላትን ኃላፊነት። መተዋወቅ ለመሟላት ካልሆነ ስለ ሰዎች ያለንን ፋይል መቀነስ ያስፈልገናል። አወቅኩት፣ ቀረብኩት፣ እገሌን እኮ አውቀዋለሁ፣ እቀርበዋለሁ ለማለት መተዋወቅ አያስፈልገን። ግንኙነታችን መሟላትን የማያመጣ ከሆነ ዕውቀትን መቀነስ ታላቅ ብልሃት ነው። ከሰዎች ጋር ያለንን ግንኙነት በሦስት መልኩ ብናደርገው ግንኙነታችን የታሰበበትና የተሟላ ይሆንልናል። የማናቃቸው ሰዎች። እነዚህ ሰዎች ከእኛ ጋር ለመተዋወቅም ሆነ በእኛ ለመተዋወቅ ዕድል የሌላቸው ወይም ዕድል የሌለን ናቸው። የሚበዙትም እነርሱ ናቸው። በማወቃችን የምናተርፈው ወይም የሚያተርፉት ነገር ከሌለ አለማወቃችን ምንም ጉዳት የለውም። ያገኙትን ሰው ሁሉ ስልክ የሚቀበሉ ደግሞ የማያገኙትን ሰው የሚተዋወቁ ሰዎች ሊያውቋቸው በማይገቡ ሰዎች ፋይላቸውን የሚያጨናንቁ ናቸው። ሁለተኛዎቹ የምናውቃቸው ሰዎች ናቸው። እነርሱ ሊያውቁንም ላያውቁንም ይችላሉ። ያ ደግሞ የእነርሱ ፋይል ነው። እነዚህ ሰዎች የሥራ ባልደረቦቻችን፣ ጎረቤቶቻችን፣ ታዋቂ ሰዎች፣ ደንበኞቻችን፣ ዕውቀትን የምንሸምትባቸው ሰዎች፣ በልዩ ልዩ ምክንያት የምናገኛቸው ሰዎች ናቸው። ከእነርሱ የምንፈልገው ለእነርሱም የምንሰጠው ነገር ስላለ እናውቃቸዋለን። አንዳንዶቹንም ማወቅ የግድ ይለናል፣ ሌሎቹን ደግሞ አለማወቅ አንችልም። እነዚህን ሰዎች የግድ መቀራረብ፣ መተዋወቅ ወይም የተለየ ተግባቦት መፍጠር ላያስፈልገን ይችላል። ግንኙነታችን አንድን ጉዳይ ወይም ተግባር፣ ኃላፊነት፣ መስመር ወይም ደግሞ ሁኔታ መሠረት ያደረገ ነውና። ሦስተኛው መተዋወቅ የሚባለው ነው። መቀራረብንና መግባባትን የሚያመጣው በውስጡም መዋደድ ያለበት። ከላይ በሚገኙት ሁለቱ መውደድ እንጂ መዋደድ የለባቸውም። የማናውቃቸውንም ሰዎች የምናውቃቸውንም ሰዎች ልንወዳቸው እንችላለን። ግንኙነት የሚያመጣው መዋደድ ግን ላይኖር ይችላል። እኛ ስለ እነርሱ እናስብ ይሆናል፣ እነርሱ ስለ እኛ እንዲያስቡ አይጠበቅምና መተሳሰብ ላይኖር ይችላል። በመተዋወቅ ውስጥ ግን ሦስቱም አለ። መግባባት፣ መተሳሰብና መዋደድ። እነዚህ ሦስቱ ነገሮች ወዳጃዊ ኃላፊነትን ያስከትላሉ። አንዱ ስለ ሌላው በጎ መሆን፣ ስኬትና ደህንነት ኃላፊነት ይሰማዋል። ይህ ኃላፊነት ከመጠየቅ፣ ከመለመን ወይም ከመወትወት የሚመጣ አይደለም። ከመተዋወቅ የሚመጣ ራስ ወለድ ኃላፊነት ነው። ሌላው ሕይወት የማይገደን ወይም ኃላፊነት የማይሰማን ከሆነ የተሻለው መንገድ ዕውቀት መቀነስ ነው። ለምን እንቀራረባለን? ለምን እንወያያለን? ለምንስ የማንሸከመውን የሰው ውስጥ እናውቃለን? ለምንስ የማንጋራውን የሰው ችግር እናውቃለን? ለምንስ የማንሞላውን ጉድለት እንሰማዋለን? ለምንስ የማናክመውን ቁስል እንመረምረዋለን? አንዳንድ ሰው አመል ሆኖበት ይህ ነገር አይመለከተኝም፣ ይህ ነገር ልሸከመው አልችልም፣ ይህንን ነገር መስማት የለብኝም፣ ይህ ነገር የሰውየው የራሱ ብቻ ነው ማለት አይችልም። በሁሉም ነገር ውስጥ ይገባል። ሁሉም ነገር ይመለከተኛል ይላል። ሁሉንም ነገር በዝርዝር ያውቃል። የሁሉም ሰው ጓዳ ዘው ይላል። ነገር ግን ምንም አይነት ኃላፊነት አይወስድም። ከማወቅና ሲወራ አብሮ ከማውራት ባስ ሲልም ገመናን ከማጋለጥ ያለፈ ሚናም የለውም። መሸሽ እንዲህ ካለው ሰው ነው። የሰለሞን ቤተ መቅደስ በእነዚህ በመሟላት በሚኖሩ ወንድማማቾች እርሻ ላይ እንደተገነባ ሁሉ
የኛም የትዳር የወዳጅነት የጓደኛነት የሥራና የጉርብትና መቅደሳችን በመሟላት ላይ ቢመሰረት ኖሮ ተባብሮ ከመውደቅ ተባብሮ ወደ ማደግ፣ ተያይዞ ከመጥፋት ተያይዞ ወደ መመንደግ፣ ጥሎ ከማለፍ ይዞ ወደ ማለፍ ይሸጋገር ነበር። ይኸው ሦስቱንም ታላላቅ እምነቶች እስልምና፣ ይሁዲነትንና ክርስትናን አስተሳስሯል የሰለሞን መቅደስ። ሁሉም እዚያ ቦታ አለው፣ ልብም አለው። ሁሉም እዚያ ይጸልያል። ሁሉም ያንን ቦታ ያከብራል። መግባባትን ከመነጋገር በላይ ይበልጥ የሚያጠነክረው መሟላት ነው። አብሮ መኖርን አብሮ ከመስራት በላይ መሟላት የተሟላ ያደርገዋል። ወዳጅነትን አብሮ ከመብላት በላይ መሟላት ያጸነዋል። መሟላት መጓደልን የሚያጠፋ ነው። በመሟላት የሚኖሩ ወዳጆች የሚሞሉትን ያህል ይሞላላቸዋል። ሳያጎሉ መስጠት የሚቻለው በመሟላት ነው። አንድ ኢትዮጵያዊ ተረት እዚህ ላይ ትዝ አለኝ። በወዳጁ ሀብት የሚቀና አንድ ጎረቤት ከወዳጁ አሞሌ ጨው ይበደራል። ብድሩን ክፈል ሲባል አሞሌው እኮ ድንጋይ ሆነብኝ ብሎ ይመልሳል። ያ ጎረቤትም ተንኮሉን ቢያቅም የሚያደርገው ስላልነበረው ዝም ብሎ ኖረ። አንድ ቀንም እባክህ ሴት ልጅ ባለቤቴን የድግስ ሥራ ታግዛት ብሎ ለምነውና የጎረቤቱን ሴት ልጅ ወሰደ። ልጅቱም ትመጣለች ተብላ ብትጠበቅ በዚያው ቀረች። ልጅቱን የወሰደው ጎረቤትም ልጅቱማ ዝንጀሮ ሆነችብኝ ብሎ መለሰ። ያም ድሮ በአሞሌው ላይ የሠራውን ያውቅ ነበርና ውጦ ዝም አለ። ከብዙ ጊዜ በኋላ ሁለቱም ጠዋት ከብት አውጥተው ሲያሰማሩ ተገናኙ። አስቀድሞም ልጁ ዝንጀሮ ሆነች የተባለበት አባት እንዲህ ብሎ አንጎራጎረ። ወይ ዘንድሮ ወይ ዘንድሮ ልጅ የሆነች ዝንጀሮ፣ አሞሌው ድንጋይ የሆነበትም ወይ ጉባይ ወይ ጉባይ አሞሌ የሆነ ድንጋይ ሲል መለሰ። የልጅቷ አባትም አሞሌስ ሳለ ከጎታ የልጄን ነገር እንዴታ ሲል ጠየቀ። የአሞሌው ጌታም አሞሌስ ካለ ከጎታ ልጅቱም አለሽ ካጎቷ ሲል አበሰረው ይባላል። ስንሟላ እንጂ ስንባላ አናድግም።